ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የሰንደርላንዱን የመሃል ክፍል ተጫዋች ግራኒት ዣካን ለማስፈረም የወጠነው እቅድ ከሽፎበታል። ግራኒት ዣካ በሰንደርላንድ ለመቆየት ወስኗል ተብሏል። ይህንን ጉዳይ በቀዳሚነት እንመለከታለን። የቼልሲና የእንግሊዝ ብሔራዊ ቡድን ድንቅ ተጫዋች ሪሲ ጀምስ ከጉዳቱ አገግሞ የእንግሊዝ ብሔራዊ ቡድን ከሜክሲኮ ጋር ለሚያደርገው ፍልሚያ ዝግጁ መሆኑ ይፋ ሆኗል። ጀምስን በተመለከተ የማጋራችሁ መረጃ ይኖራል። የቼልሲው የፊት መስመር ተጫዋች ጆርጅ ለኤቨርተን ለመፈረም መስማማቱ የተገለጸ ይገኛል። ኤቨርተንና ቼልሲም እንደዚሁ ስምምነት ላይ መድረሳቸው ታውቋል። የጆርጅን መረጃ በተመለከተ የማጋራችሁ ነገር ይኖራል። ኢንዞ ፈርናንዴዝ የደሞዝ ጭማሪ የሚደረግለት ከሆነ በቼልሲ ሊቆይ እንደሚችል እየተነገረ ይገኛል። ኢንዞ ፈርናንዴዝን በተመለከተ እንደዚሁ እየተሰሙ ያሉ መረጃዎችን የማጋራችሁ ይሆናል። ከዚህም በተጨማሪ ቼልሲ እጅግ ተስፋ ያለውን የ17 ዓመቱን የመሃል ተከላካይ አልፌ አስቦርኔን አስፈርሟል። ይህንን ዝውውር በተመለከተ እንደዚሁ የማጋራችሁ መረጃ ይኖራል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ግራኒት ዣካን የተመለከተ ዘገባ እናገኛለን። የቀድሞ የአርሰናል ድንቅ አማካይ እንደዚሁም አሁን ላይ ለሰንደርላንድ እየተጫወተ የሚገኘው ግራኒት ዣካ በቼልሲ በጥብቅ ሲፈለግ እንደነበር ይታወቃል። ነገር ግን አሁን በተሰማ ዜና ቼልሲ ግራኒት ዣካን ለማስፈረም የወጠነው እቅድ ከሽፎበታል። ለዚህም እንደ ዋነኛ ነጥብ ሊነሳ የሚችለው ቼልሲ ያቀረበው የገንዘብ መጠን ነው። ቼልሲ ለዚህ ተጫዋች 8 ሚሊዮን ፓውንድ አቅርቦ ነበረ። ነገር ግን ሰንደርላንዶች በዚህ የቼልሲ ዋጋ እጅግ በመበሳጨታቸው ምንም አይነት ንግግር ከቼልሲ ጋር እንደማያደርጉና የዣካን የዝውውር ሂደት እንዳቋረጡት በይፋ ገልጿል። ቼልሲ ተጨማሪ ገንዘብ ከፍሎ ዣካን ወደ ስታንፎርድ ብሪጅ ለመምጣት አቅዶ የነበረ ቢሆንም ነገር ግን የሰንደርላንድ ኃላፊዎች ጉዳዩን ዝግ በማድረግ ዣካን በተመለከተ ከቼልሲ ጋር ምንም አይነት ግንኙነትና ድርድር እንደማያደርጉ አሳውቋል። በዚህም እንግዲህ ዣካ በሰንደርላንድ ቤት ለመቆየት እንደወሰነ ነው የተገለጸው። ዣቪ አሎንሶ ከዚህ በፊት ጀርመን ላይ አብረው እንደተጫወቱ ዣካ በአሰልጣኝ ዣቪ አሎንሶ ስር እንደሰለጠነ ይታወቃል። በዛም በጀርመን በነበሩበት ወቅት ጥሩ የሆነ ግንኙነት ነበራቸው። ይህንን የነበራቸውን ጥሩ ግንኙነት በመጠቀም ነበር እንግዲህ ዣቪ አሎንሶ ዣካን ወደ ስታንፎርድ ብሪጅ ለማምጣት አስቦ የነበረው። ነገር ግን ቼልሲ በቅድሚያ ያቀረበው የገንዘብ መጠን ሰንደርላንዶችን ያስደሰተ አይመስልም። እጅግ በመበሳጨት ይመስላል ምንም አይነት ግንኙነት ከቼልሲ ጋር አላደርግም በማለት ነው እንግዲህ ሰንደርላንዶች ጉዳዩን የዘጉት። ዣካም ያን ያህል ሊጫናቸው አልፈለገም። ዣካ ወደ ቼልሲ መጥቶ ለመጫወት ፍላጎት ነበረው። በአሰልጣኝ ዣቪ አሎንሶ ስር እንደዚሁ የመጫወት ፍላጎት ነበረው። ነገር ግን የሰንደርላንድ ኃላፊዎች ይህንን ነገር በመቃወማቸው ጉዳዩ እንደተዘጋና ዣካም በሰንደርላንድ ለመቆየት መወሰኑ ነው የታወቀው። ወደ ሌላኛው ዘገባ ስንሸጋገር ሪሲ ጀምስን የተመለከተ ዘገባ እናገኛለን። የቼልሲና እንደዚሁም የእንግሊዝ ብሔራዊ ቡድን ድንቅ ተጫዋች የሆነው ሪሲ ጀምስ ከነበረበት ጉዳት አገግሞ ወደ ጨዋታ መመለሱ ተገልጿል። በዚህም እንግዲህ በመጪው ሰኞ እንግሊዝ ከሜክሲኮ ጋር በምታደርገው ወሳኝ የዓለም ዋንጫ ፍልሚያ ላይ እንደሚሰለፍ ይፋ ሆኗል። ሪሲ ጀምስ ከጋና ጋር በተደረገው እንደዚሁ የዓለም ዋንጫ ጨዋታ ላይ ጉዳት አስተናግዶ የተወሰኑ ጨዋታዎች ያመልጡታል እየተባለ ነበረ። ነገር ግን በፍጥነት በማገገም ወደ እንግሊዝ ብሔራዊ ቡድን መቀላቀሉንና ትሬኒንግ መስራት በጀመሩ ታውቋል። ያለምንም ጥርጥር እንግሊዝ ከሜክሲኮ በምታደርገው ወሳኝ ፍልሚያ ላይ እንደዚሁ የመሰለፍ ዕድል እንደሚኖረው ነው የተገለጸው። ብዙ ጊዜ ሪሲ ጀምስ ጉዳት በሚያስተናግድበት ወቅት እስከ 1 ወር 3 ሳምንት የመቆየት ዝንባሌ ያለው፣ ነገር ግን በአሁኑ ጉዳት ያን ያህል ተግዳሮት አልገጠመውም። በቀጥታ እንግዲህ አገግሞ ወደ እንግሊዝ ብሔራዊ ቡድን ተቀላቅሎ በመጪው በሚደረገው የዓለም ዋንጫ ላይ እንደሚጫወት ይፋ ሆኗል። ይሄ ለቼልሲ ደጋፊዎች እጅግ አስደሳች ዜና ነው። ምክንያቱም የተጎዳ ሰሞን አካባቢ ለ2 ወር ያህል ከሜዳ ይርቃል። እንደዚሁ በርካታ ሳምንታትን ያለ ጨዋታ
ጨዋታ ያሳልፋል የሚሉ ዘገባዎች እየወጡ ነበረ። ነገር ግን ከነበረበት ጉዳት ሙሉ ለሙሉ አገግሞ ወደ ጨዋታ መመለሱ የቼልሲ ደጋፊዎችን እንደዚሁም የእንግሊዝ ብሔራዊ ቡድኖች ደጋፊዎችን ያስደሰተ ጉዳይ ሆኗል። ወደ ቀጣዩ ዘገባ ስንሸጋገር ጆርጅን እናገኛለን። የቼልሲው የፊት መስመር ተጫዋች ጆርጅ ለኤቨርተን ለመጫወት ስምምነት ላይ መድረሱ የተገለጸ ይገኛል። ኤቨርተን ከልጁ ጋር ብቻ አይደለም የተስማማው ከቼልሲ ፉትቦል ክለብ ጋርም እንደዚሁ ስምምነት ላይ መድረሳቸው ታውቋል። በዚህም እንግዲህ ጆርጅ ለኤቨርተን የሚጫወት ይሆናል። ቼልሲ ጆርጅን በውሰት ለኤቨርተን ሰጥቶት ነበረ። በመሆኑም እንግዲህ ጆርጅ ባሳየው አስደናቂ ብቃት በዳቪድ ሞይስ ስር እንግዲህ በቋሚነት ለኤቨርተን እንዲጫወት የዴቪድ ሞይስ ፍላጎት ሆኗል ማለት ነው። ለኤቨርተን በውሰት ባደረጋቸው 11 ጨዋታዎች እንግዲህ ድንቅ እንቅስቃሴ በማሳየት የዴቪድ ሞይስን ቀልብ ገዝቷል። በዚህም እንግዲህ ኤቨርተኖች ልጁን በቋሚነት የማስፈረም ፍላጎት አሳድረው ከቼልሲ ጋርም በግል ጉዳዮችም እንደዚሁ በአጠቃላይ ከቼልሲ ፉትቦል ክለብ ጋር ስምምነት ላይ መድረሳቸው ታውቋል። በዚህም እንግዲህ በመጪው ሳምንት ቀጥታ ይፋዊ ፊርማ ተደርጎ ጆርጅ በይፋ የኤቨርተን ተጫዋች ይሆናል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ቼልሲ አንድ የመሃል ተከላካይ አስፈርሟል። ይህ ተጫዋች እንግዲህ 17 ዓመቱ ላይ ይገኛል። የስኮትላንድ ዝርያ ያለው ተጫዋች ነው። ለስኮትላንድ ከ19 ዓመት ብሔራዊ ቡድን እንደዚሁ ተጫውቶ ድንቅ እንቅስቃሴ በማሳየት ብቃቱን ያስመሰከረ ምርጥ ተከላካይ ነው። ቼልሲ እንግዲህ ወደፊት ይጠቅመኛል በማለት ይህንን የ17 ዓመት ተከላካይ ማስፈረሙን ይፋ አድርጓል። የልጁ ስም አልፌ ኦስቦርኔ ይባላል። የቼልሲ አካዳሚ ተጫዋች ነው። በቼልሲ ቤት በአካዳሚ ውስጥ እንግዲህ ድንቅ ብቃቱን ሲያሳይ እንደነበረ ይታወቃል። እንግዲህ ቼልሲ ወደፊት ይህ ተጫዋች ይጠቅመኛል፣ በመጪዎቹ ዓመታት በቋሚነት ላሰልፈው እችላለሁ በሚል እንግዲህ ይህንን የ17 ዓመት ተጫዋች በእጁ አድርጓል። ተጫዋቹም እንግዲህ የሜዲካል ምርመራውን አጠናቆ ለቼልሲ በይፋ ፈርሟል። የዚህ ተጫዋች ዝውውርን በተመለከተ አንዳንድ ተቃውሞች እየተነሱ ይገኛሉ። በተለይ የቼልሲ ደጋፊዎች አሁንም ቼልሲ ልጆችን በማስፈረም ተጠምዷል፣ እንደዚሁም ወጣቶችን ብቻ ማስፈረም ላይ ትኩረት እያደረገ ይገኛል። ይህም የዚህ ተከላካይ መፈረም አንዱ ማሳያ ነው። እኛ የምንፈልገው ልምድ ያለውና በቂ ዋንጫዎችን ያነሳ ዋንጫዎችን ያጣጠመ ቼልሲን ሊጠቅም የሚችል ተጫዋች ወደ ስታንፎርድ ብሪጅ መምጣት አለበት የሚሉ የተለያዩ የቼልሲ ደጋፊዎች ድምጾች እየተሰሙ ይገኛሉ። ያም ሆነ ይህ ግን እንግዲህ ቼልሲ ይህንን የ17 ዓመት ተጫዋች ሊያስፈርም ችሏል። ወደ ሌላኛው ዘገባ ስንሸጋገር ኢንዞ ፈርናንዴዝን የተመለከተ ዘገባ እናገኛለን። በሪያል ማድሪድ አትፈለግም የተባለው ኢንዞ ፈርናንዴዝ በቼልሲ ቤት የመቆየት ፍላጎት አለው ተብሏል። ይህም የሚሆነው ቼልሲ አሁን የሚከፍለውን የደሞዝ መጠን ከፍ የሚያደርግለት ከሆነ እንደሆነ ተገልጿል። ኢንዞ ፈርናንዴዝ አሁን በቼልሲ ቤት እየተከፈለኝ ያለው ደሞዝ በቂ አይደለም ብሎ ያስባል። ስለዚህ ቼልሲ የተወሰነ ገንዘብ ከጨመረልኝ በቼልሲ ቤት የመጫወት ፍላጎት አለኝ ብሎ እንደተናገረ ነው እየተዘገበ የሚገኘው። የስፔኑ ኃያል ክለብ ሪያል ማድሪድ ኢንዞ ፈርናንዴዝን አልፈልገውም፣ ከኔ ጋር በስሙ እየተያዘ ያለው ነገር ፍጹም ውሸት ነው፣ ኢንዞ ፈርናንዴዝን በምን መልኩ አግኝቼውም አውርቼውም አላቅም በማለት ይፋዊ መግለጫ እንዳወጣ ይታወቃል። እንግዲህ ወደ ማድሪድ ኢንዞ ፈርናንዴዝ ወደ ማድሪድ የማቅናቱ ጉዳይ ኦልሞስት የተተወ ይመስላል። ሌላ የእንግሊዝ ክለብም ኢንዞ ፈርናንዴዝን ያስፈርሟል ተብሎ አይጠበቅም። ምክንያቱም ቼልሲ የጠየቀው እስከ 140 ሚሊዮን ፓውንድ ነው። ስለዚህም እንግዲህ አሁን ላይ ዣቪ አሎንሶ ልጁን የማግባባት ስራ እየሰራ እንደሆነ ታውቋል። ኢንዞ ፈርናንዴዝም በግል ደረጃ ደሞዝ የሚጨመርለት ከሆነ በቼልሲ የመቆየት ፍላጎት እንዳለውም ተገልጿል። ስለዚህ በቀጣዮቹ ሳምንታት ወይም ደግሞ የዓለም ዋንጫው እንደተጠናቀቀ የኢንዞ ፈርናንዴዝ መጨረሻ የሚታወቅ ይሆናል። በተለይ ከቼልሲ ኃላፊዎች ጋር በሚያደርገው ድርድር ደሞዝ የሚጨመርለት ከሆነ በቼልሲ እንደገና ወደ ሌላ ክለብ ለማቅናት የሚያደርገውን እንቅስቃሴ በመተው ለቼልሲ ለመጫወት ይወስናል ተብሎ ይጠበቃል። የቼልሲ ባለቤቶች ብዙ ጊዜ ደሞዝ የመጨመር ፍላጎት የላቸውም። አብዛኛውን ጊዜ ከሌሎች ክለቦች አንጻርም ሲነጻጸር ቼልሲ የሚከፍለው የገንዘብ መጠን ወርሃዊ ደሞዝ ኦር ሳምንታዊ ደሞዝ ዝቅተኛ ነው። ለኢንዞ ፈርናንዴዝ የሚጨምር ከሆነ ሌሎች ተጫዋቾች እነ ፓልመር እነ ጃኦ ፔድሮስ ጥያቄ አያነሱም የሚለው ጉዳይ አጠራጣሪ ነው። ነገር ግን እንግዲህ ኢንዞ ፈርናንዴዝ የደሞዝ ጭማሪ የሚደረግለት ከሆነ
በቼልሲ ለመጫወት እንዳሰበ ነው አሁን ላይ የተገለጸ የሚገኘው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። አስተያየት ሀሳብ ካላችሁ በውስጥ መስመር ብትጽፉልኝ እጅግ ደስ ይለኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ